ጨዋታ ነው ቤተሰብ እናንተ ናችሁ እዚህ ትመጣላችሁ ትጫወታላችሁ ትሸለማላችሁ ከ75 ነጥብ በላይ ያመጣ ስፔዛ ይሸመታል አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ መምህር ነህ ተብሏል ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት ሻሼን ያላችሁ እስኪንያችሁ ብሏል እውነት ነው ሻሼን ያላችሁ እስኪንያችሁ ሰላም እናንተ እንዴት ናችሁ ለእግዚአብሔር ይመስገን በጣም ደህና ነኝ ዛሬም ለየት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ ይህ ጽናት ሚዲያ ነው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ መጀመሪያውን ዙር ያሲኖ ነው ያቀረበው የተለያዩ መድረክ ስራዎቹ እናውቀዋለን መድረኩንም በስርዓት ይመራዋል የሚሉ ሰዎች በርካታ ናቸው አንድ ሰው የራሱን ቀለም የተፈጥሮ ቀለሙን ይዞ ሲመጣ በህዝብ ዘንድ ተወዳጅ ይሆናል ብዬ አስባለሁ እናንተስ ምን ትላላችሁ በዚህ ጉዳይ በሉ እናንተ ሂዱን እኛም ወደዚያው ነው በሉ እናንተ ሂዱን እኛም ወደዚያው ነው ወትሮም መንገደኛ ፊትና ኋላ ነው ይባላል አይደለ ነፃነት ነፍሱን ባጸደገነት ያኑርልን የቤተሰብ ጨዋታ ግን ይቀጥላል እኔ አዝመራው ሙሉ ሰው ባላለው አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ መምህር ነህ ተብሏል ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት አው ሁሉም ቦታ ቢገባ ድምጽ በማስመሰል የምናውቀው አዝመራው ብቃቱን አሳይቷል አዝመራውን በተመለከተ ኮሜንት ሴክሽን ላይ ሐሳባችሁን በነፃነት መግለጽ ትችላላችሁ አሁንም በድጋሚ ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40 ሺህ ታከር ስላለ ችግር የለብንም መጣችሁ ትጠጣለ ማን ነው በሰይፉ ሾው ቀርቦ ያለውን ነፃነትን መምሰሉን በትክክል ያሳየ ሰው ነው ይሄንም ስታዩት በብቃት የሚመራው ሰው ነው እያስባለሁ እናንተም አንዱ ዓለምን በተመለከተ ሐሳባችሁን መግለጽ ትችላላችሁ በእኔ እምነት ሶስቱም እስካሁን ያየናቸው አንደኛ ናቸው ለኔ የትኛው መምረጥ እንደምችል ግራ ገብቶኛል ሻሼን ያላችሁ እስኪንያችሁ ብሏል እውነት ነው ሻሼን ያላችሁ እስኪንያችሁ ሻሼን ያላችሁ እስኪንያችሁ ይገርማል ግን ንጹህ የሚባለው ስም ሙሉ በሙሉ ነው የጠፋው ለማንኛውም ኤንኤች የሚለው እንዳረሱት 7696 ኤንኤች የትንሽ አሁን በጣም ነው የሚገርመው ኢቢኤስ ነው ያለው የቤተሰብ ጨዋታ ይላል እኮ ከኋላ አይልም ኢቢኤስ ነኝ ያለው የቤተሰብ ጨዋታ ላይ የእናንተ ብርታት የእናንተ ድጋፍ ነው እዚህ ደረጃ ድረስ ይዞኝ የመጣውና አመሰግናለሁ አሁንም ድጋፋችሁን ፈልጋለሁኝ አመሰግናለሁ በጣም ነው ማመሰግነው እውነት ለመናገር የቤተሰብ ጨዋታ ላይ በጣም ከባድ ነው ወደ ቀረጻው መምጣት በራሱ እዛ ላይ ለመወዳደር ምክንያቱም ነፂ በጣም ሰቅሎት ነው የሄደው ከዛ ደግሞ እሱን ያጣንበት መንገድ ለሁላችንም በጣም ከባድ ነው በሙያው ላይ ለምናቀው አብረነው ለነበርን ሰዎች በጣም ከባድ ነውና እሱ ታላይ ለመወዳደር መምጣት የመጀመሪያ ሳስበውም ከባድ ነበረ ብዙ ብርታቶች ስለነበሩ እስቲ ሞክሪው የሚል ነገር ብርታቶች ስለነበሩኝ ልሞክረው በሚል ነው የመጣሁት ማን ሆነ እኮ ማን ይሁን የሚለውን እኮ ነው አሁን የቤተሰብ ጨዋታን ማን ሆስት ያድርግ የሚለውን ለመለየት ነው እንግዲህ እየተወዳደረን ያለ ነው በተለያየ መድረክ የምናውቃቸው በትወና ብቃታቸው ዋው ያስባሉን ሰዎች ናቸው ወደዚህ ሲመጡ ግን ትንሽ የሚደነገጡ ይመስላል ምክንያቱም ይሄ ምንድነው እንዳለችው ነፃነት ሰቅሎት ነው ይህን መድረክ ያለፈው ማለት ነው ይህን መድረክ በብቃትና በድምቀት ሲመራው እንደነበረ ስለሚታወቅ ሰው ምን አይነት አቀባበል ያደርግልኛል የሚል ነገር ሲያስቡ ትንሽ የሚከብድ ነው ብዬ አስባለሁ እነሱ የራሳቸው ቀለም ያላቸውና አንድን መድረክ በብቃት መወጣት የሚችሉ ሰዎች እንደሆኑ ግልጽ ነው በርካታ ሰዎች አስተያየት ግን ምንም ይሁን ምንም በራሳችሁ ቀለም ብትመጡ ደስ ይለናል እያሉ ይገልጻሉ እኔም የዚህ ሐሳብ ተካፋይ ነኝ ማለት ነው ለማስመሰል አእምሮን ከማስጨነቅ በራስ ቀለም መጥቶ ህዝብን ማስደሰት ይቻላል ብዬ አምናለሁ በእርግጠኝነት አንድ ሰው በተፈጥሮ ቀለሙ ሲመጣ ቀስ በቀስ ያለው ነገር ማስተካከል ይችላል ህዝብንም ያስደስታል ብዬ አስባለሁ እናንተስ ምን ትላላችሁ አሁንም ሐሳብ አስተያየታችሁን በነፃነት መግለጽ ትችላላችሁ ስንት ዓመትሽ ነው እድሜሽ 15 ዓመቴ እውነቷን ልክ ነው ልደቷን በቅርብ ነው ያከበርነው እንዲህ በ6 ወር የሚበልጠኝ ሰው አይቻላል ዋው
ሃፒ በርዝዴይ የሚያስብ ብቸኛ እውነቱን የምትናገረው እሷ ነች። በፍጹም ማንም መገመት የማይቻል ነው። እኩያ ነን ማንም ሁላችንም 15 በ3 ዓመት ትበልጠኛለች። እኔ 12 ዓመቴ ነው። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። አሌክስን በበርካታ ስራዎቹ እናውቀዋለን፣ አሁንም በብቃት ይመራዋል የሚሉ ሰዎች በርካታ ናቸው። እኔም እንደነገርኳችሁ እስካሁን ካየናቸው ሰዎች የትኛውን መምረጥ እንዳለብኝ ግራ ገብቶኛል። አንድ መምረጥ ግድ ነው። አሁንም በመተቸት የምናውቀው ሰመረ ባሪያው ምን አይነት አቀራረብ ይዞልን መጣ የሚለውን አንድ ባንድ እንመለከታለን። እናንተ አሁንም በነፃነት ሀሳባችሁን እየገለጻችሁ ቆይታችን እስከ መጨረሻው አብሮ ይሆናል ማለት ነው። አብራችሁ ይቆዩ። ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በመላው ዓለምና በኢትዮጵያ ይህን ፕሮግራም የምትከታተሉ በሙሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። ቤተሰብ እናንተ ናችሁ። እዚህ ትመጣላችሁ፣ ትጫወታላችሁ፣ ትሸለማላችሁ። ከ75 ነጥብ በላይ ዓመት አስቤዛ ይሸመታል። በየዙሩ 40 ሺህ ብር የሚያስገኝ ሽልማት ያላቸው ውድድሮችም አሉ። እናንተ እዚህ መምጣትና መጫወት ብቻ ነው የሚጠበቅባችሁ። የኢቢኤስ የቤተሰብ ጨዋታ እንግዶቻችን የታብባ ቤተሰቦችና የዋናው እዚህ ተገኝተዋል። ጓደና መጣችሁ ሁላችሁ። በእውነት ወጣት እንግዶች ናቸው ዛሬ ያሉኝ። እንጫወት፣ ልምድ እንለዋወጣለን። በዚሁ አጋጣሚ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ፣ ያጋጥማል። የመጀመሪያው ጥያቄ የመምረጫ የማስጀመሪያ ቀድሞ የሚጀምረው ሰው የምንወስድበት ጥያቄ ይኖራል። በነፃ አይደለም። ሁሉም ውድድር በነፃ ነው። በነገራችን ላይ ኳስ እንደዚህ ነው፣ ገንዘብ የለውም። ሌላውም እንደዚህ ነው። 2000 ብር ሸልመን የመጀመሪያውን ጥያቄ እናስጀምራለን። 2000 ብር። ዳንኤል ወደዚህ ትመጣለህ። ዋናው አንተ ድንቅ ስም ነው። ዋናው ይህ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። ምን ጀምረው? እንዴት ናችሁ? ዋናው የባለስልጣን ስም ነው ያለ። ዋና ሰው ምናምን እንደሚባለው በተፈጥሮ ነው። አዎ ባለስልጣን ካለ አሁን ዋናው እንዴት ነው የምትጠራው አንተ? ስትሾም ዋናው ወቀ እና የስራ ስም ነው የሚቀድመው። ዋናው አርቲስት መሆን ከሆነ ያው እናወራለን። እሱ ዳርዳሩ ገብቶኛል። ዳኒ እንዴት ነህ? እግዚአብሔር ይመስገን። እሺ ስጠይቃችሁ እችን ነገር ቀስ አድርግ። በእጄ ነው አደርግመው። ሌላ ሰዎች በምን ከቻላችሁ ግን ጥያቄውን ከመመለሳችሁ ስሙኝ። እሺ ሰማል አስጨርሱኝ። ግድ የለም እንዴም እዚህ ለመጠየቅ ስለመጣሁ ምንም ስራ ሳልሰራ ሄድኩ እንዳልል። ሰዎች በምን ደስ ይለኛል ሲሉ ይደመጣሉ? ጥርጣሬ። ስለዚህ የተመለከትነው ወይም ያየነው ይህን ይመስላል። ኢቢኤስን የመምራት ብቃት አላቸው። ነገር ግን አንድ እኔ የሚሰጠው አስተያየት ምንድን ነው፣ የራሳቸውን መግቢያ ኢንትሮ አዘጋጅተው ይህን መድረክ የሚመሩ ሰዎች ናቸው። በተለያዩ መድረክ የምናውቃቸው ሰዎች እስከሆኑ ድረስ። ስለዚህ ከእነዚህ ሰዎች የትኛው ይሆናል የሚለው ግን አጠያያቂ ሆኗል። ማን ይሆናል የሚለው አሁንም በቅርብ ይፋ የሚሆን ይሆናል። ይፋ እንደሆነ አሁንም በዚህ ሚዲያ የማሳውቃችሁ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ላይክ እና ሳብስክራይብ ማድረጋችሁን ግን እንዳትረሱ። መልካም ጊዜ። ቻው።